የአባይቱ ቤተሰቦች እኔ ያለው እግዚአብሔር ይመስገን። ዛሬ ይዤላችሁ የመጣሁት ለቤተሰብ ቃላት ምስረታ ነው ማለት ነው። እንግዲህ ትናንትና በመጀመሪያው ፊደል የተለያዩ ቃላትን ሰርተናል። ዛሬም በተመሳሳይ በለቤተሰብ በሌሎች ባላየናቸው በሎ በል በላ እንዲሁም በሌሎች ይዘን መጣናል ማለት ነው። እነዚህን አብረን እናያለን። እነዚህን ቃላት አብራችሁን ቆዩ እሺ። የመጀመሪያው ምን ይላል? ለማ ባለ ሁለት ፊደል ቃል ነው። ለማ ይላል ማለት ነው። ሁለተኛውን በተመሳሳይ ባለ ሁለት ፊደል ቃል ነው አይደለ? ሎሚ መጀመሪያ ትናንትና እንዳልኳችሁ ምን ማድረግ ነው? ፊደሎቹን ነጣጥሎ ማንበብ በቀስታ ከዛ በኋላ በፍጥነት ቃሉን ማንበብ ነው ማለት ነው። ስለዚህ ምን ይላል? ሎሚ ይላል ማለት ነው። ሁለተኛው በተመሳሳይ ባለ ሁለት ፊደል ቃል ነው። ምን ይላል? ላም ይላል ማለት ነው። ይሄን ባለ ሁለት ፊደል ቃል ነው በተመሳሳይ። እሺ ቀጥለን ይሄኛውን እናያለን። ይሄኛውን መጀመሪያ ነጣጥለን ፊደሎቹን ማንበብ ነው። ምን ይላል? የመጀመሪያው ል ከዛ ማ ከዛ ት ልማት ይላል ማለት ነው። ይሄኛው ደግሞ ባለ ስንት ፊደል ቃል ነው? ባለ 3 1 2 3 ባለ 3 ፊደል ቃል ነው ማለት ነው። እሺ ቀጥሎ ይሄኛውን እናያለን። ይሄኛውን በተመሳሳይ ለመነ በአንድ ላይ ሲነበብ ለመነ ይላል ማለት ነው። ቀጣይ የምናየው አሁን ይሄ ባለ ሁለት ፊደል ቃል ነው። ል እና ጥ በአንድ ላይ ሲነበብ ልጥ ይሆናል ማለት ነው። ቀጣይ የምናየው ይሄኛው ባለ አራት ፊደል ቃል ነው። ምን ይላል? ለምለም ይላል ማለት ነው። ቀጣይ ልጅ ይላል። ባለ ሁለት ፊደል ቃል ነው። ይሄ ልጅ ይላል ማለት ነው። የመጨረሻው ደግሞ ባለ ሶስት ፊደል ቃል ነው። ለገሰ ይላል። ለገሰ ይላል ማለት ነው። ይሄ ደግሞ ባለ ሶስት ፊደል ቃል ነው። ስለዚህ ዛሬ በሌሎች ባላየናቸው ፊደሎች መስርተናል ማለት ነው ቃላትን። እነዚህም በደንብ አንብቡ። ነገም ደግሞ በተመሳሳይ በሌላ ፊደል በመ እንሰራለን ማለት ነው የተለያዩ ቃላቶች። እነዚህም በደንብ አንብቡ። አመሰግናለሁ። በያላችሁበት ሰላም ሆኖልኝ